ሲጀምር ታዋቂ የሆነው ዶት ስፕሪንታንድ የተባለ የመዝናኛ ኢንዱስትሪ ውስጥ የሚሰራ ወጣት ያሳየናል። ይህ ወጣት ሴሁን ይባላል። ያየውን ሰው ሁሉ ታዋቂ ማድረግ እንደሚችል ይናገራል። ሲናገርም ጨካኝና በራሱ መንገድ ብቻ የሚሰራ ሲሆን ስለሌላ ሰው ስሜት ጭራሽ አያስብም። አንድ ቀን የኩባንያው ታላቅ አርቲስት ለማንም ሳታሳውቅ የመንገድ ላይ ምግብ ለመብላት ሄደች። ቀረጻ እያላት በመሄዷ ረዳቱ ወዲያውኑ ለአለቃው ይደውላል። ነገር ግን ጥሪው ተቋረጠ። ምስኪኑ ረዳት አርቲስቷን ለመያዝ ከሌሎች ጠባቂዎች ጋር በብዙ ጠባብ መንገዶች ሮጡ። በመጨረሻ ማለፊያ የሌለው መንገድ ላይ ያዟት። አርቲስቷ ተጠልፌያለሁ ያለች ጮኸች። በዚህ ጊዜ አላፊ አግዳሚው ተሰበሰበ። ረዳቱ ለማስረዳት ሲሞክር ከተሰበሰቡት መሃል አንዲት ልጅ በዱላ መታችው። አርቲስቷም እድሉን ተጠቅማ መለጠች። ረዳቱ እንደገና ለአለቃው ደውሎ የተፈጠረውን ነገረው። አለቃውን በጣም ይናድዳል። ረዳቱ ምርጫ በማጣት ከይሊንግ ፊት ተንበርክኮ አርቲስቷን በቀረጻው እንድትተካ ለመናት። ይሊንግ ከተራራ የመጣች ቆንጅዬ ልጅ ስትሆን ከተማ ውስጥ ስላሉ ነገሮች ብዙም አታውቅም፣ ግን ልትረዳው ተስማማች። አለቃው ያመለጠችውን አርቲስት ይዟት መጣ። ስቱዲዮ ሲገባ ግን ይሊንግን አይቶ ፈዞ ቀረ። አዲስ ውብና ማራኪ ገጽታዋ ትኩረቱን ሳበው። ሴሁን ረዳቱን ስለ ይሊንግ ጠየቀው። እሱም ይሊንግ ያልተነካች እንቁ መሆኗንና እሷን ማሰልጠን እንደሚፈልግ ነገረው። በሌላ በኩል ከቀረጻው በኋላ ይሊንግ ልብሷን ለመቀየር ሄደች። የኩባንያው አርቲስት ስላልነበረች ግን ማንም ትኩረት አልሰጣትም። ልብሱን ከተቀበሏትም በኋላ የእሷን ልብስ ሳይሰጧት ሄዱ። ጮክ ብላ ለመጣራት ሞከረች። አቤት የሚላት ግን አላገኘችም። ለዛ ልብሷን የሚያቀብላትን ሰው ለማግኘት እቃ ማወርወር ጀመረች። ረዳቱ ወደ ውስጥ ገብቶ ጉዳዩን እንዲመለከት ተላከ። ይሊንግ ግን ወንድ ስለሆነ እንዳይጠጋት እቃ ወረወረችበት። በዚህ ጊዜ አለቃቸው ሴሁን እራሱ በኩራት ወደ ውስጥ ገባና የይሊንግን እጅ ያዘው። ይሊንግ በፍጥነት እጇን ወደ ኋላ ስትስብ ሴሁን ሚዛኑ ያጣና ይሊንግን አያት። በኋላ ላይ ሴሁን እንደገና ይሊንግን አግኝቶ ስለ ኢንዱስትሪው ነገራት። እሷ ግን ታዋቂ የመሆን ፍላጎት ስለሌላት አለመስማማቷን ገልጻለት ሄደች። ማንም አይሆንም ብሎት የማያውቀው ሴሁን እጇን ይዞ ሊያስቆማት ሲሞክር ገፍትራ ጣለችው። እናም ራሱን ሳተ። ይሊንግ ደነገጠች። ረዳቱም አለቃው በህይወት መኖሩን ቶሎ ጠጋ ብሎ አረጋገጠ። ሴሁን ግን ይሊንግን ለማሳመን መጣሩን አላቆመም። ካጣራ በኋላ አንድ ዘመድ ብቻ እንደነበራት ይረዳል። አያቷ ናቸው። እነሱም ከትንሽ ጊዜ በፊት አርፈዋል። በአሁኑ ጊዜ ይሊንግ በተራራው ላይ ብቻዋን የምትኖረው ምክንያቷ ባይታወቅም፣ አሁን ግን ሴሁን ይህችን ልጅ ወደ ድርጅቱ ለማምጣት ይፈልጋል። የስምምነት ውሉን ይዞ እራሱ ሴሁን አለች ወደ ተባለበት ተራራ መጣ። ከታች ያለው መንደር ላይ አንድ ሰው መኪና ወደ ላይ እንደማይወጣ አስጠነቀቀው። ሴሁን ግን ማንንም የሚሰማ ስላልሆነ የመኪናውን ስፒድ ጨምሮ ወደ ተራራው መጓዝ ጀመረ። ግን ብዙ መሄድ አልቻለም። የመኪና መንገድ ስለሌለ እንደዛ ዝንጥ ባለ አለባበሱ በእግሩ መሄድ ነበረበት። በመጀመሪያ በራስ መተማመን ነበረው፣ ግን ብዙም ሳይቆይ ደከመው። በመጨረሻም ወደ ላይ ሲደርስ ራሱን የገደል ጫፍ ላይ ያገኘው። ተስፋ በመቁረጥ መሬት ላይ ወድቆ እያለ ከርቀት የውሻ ድምፅ ሰማ። ድምፁን ተከትሎ ዞር ሲል አንድ ትንሽ ጎጆ አየ። በር ላይ ሰው የሚባል ነገር የለም፣ የውሻ ድምጽ ብቻ ነበር። በጣም ደክሞት ስለነበር እዛው በሩ ጋር ቁጭ ባለበት እንቅልፍ ያዘው። ሲነቃ መሽቷል። በድንገት አንድ ነገር ውሃ ውስጥ ሲወድቅ ተሰማው። ፍርሃቱ ቢኖርም ሴሁን ወደዛ አቅጣጫ ሄደ። ይሊንግ በውሃ ላይ ስትንሳፈፍ አያት። እሱም አያቷ በመሞቱ ምክንያት እራሷን እያጠፋች መስሎት ዘሎ ገባ። ይሊንግ ደነገጠች። ወደ ውሃ የገባው ነገር ለማየት ስትሞክር ከሴሁን ጋር ተፋጠጡና ሁለቱም በድንጋጤ ጮሁ። እሷን በፍጥነት ወደ ባህሩ ዳርቻ ወጣች። አንድ ትልቅ መዝናኛ ኤጀንሲ አለቃ አሁን አንዲት መንደርተኛ ልጅን ለማሳመን ተራሮችን አቋርጦ መጥቷል። ሴሁን ግን ጨለማ ይፈራል። ቤት ውስጥ ምንም መብራት ስለሌለ ያሉትን ሻሞች በሙሉ ለኮሰ። ከዛ የሚያስፈራ ነገር አይቶ ግን ደነገጠ። ይሊንግም በቀልድ መልክ እባብ እንዳሳደገች ነግራ የአያቷን መውጫ ገመድ ወረወረችበት። ሴሁን ስለሚፈራ ጥላው እንዳትሄድ እጇን ያዛት። እሷ ግን ልቀቀኝ ብላ ልትሄድ ስትል ተያይዘው ወደቁ። ሴሁን በትኩረት ተመለከታትና ፈገግ አለ። ይሊንግ ተነስታ ወደ ክፍሏ ሄደች። ሴሁን እንደገና ተከተላት። በእሷ አይምሮ ውስጥ ተስፋ መቁረጥ የሚባል ነገር የለም። ሴሁን ስለ ድርጅቱና ቢዝነስ ማውራት እንደሚፈልግ ነገራት። እሷ ግን ክፍሏ እንዲገባ ስላልፈለገች ዱላ ይዛ ተነሳች። አሁን ሴሁን ፊቱን አዙሮ መሄድ ነበረበት። ትንሽ እንደተራመደ ግን ወዲያውኑ ጨለማውንና በዙሪያው ያለውን ሲያይ በፍርሃት ወደ በሯ ተመልሶ አንኳኳ። በመጨረሻም ይሊንግ እንዲገባ ፈቀደችለትና እጁን አሰረችው። ጠዋት ሴሁን ሲነቃ የፀሐይ መከላከያና የቆዳ
መንከባከቢያ ክሬም ጠየቃት። ግን የሊንግ 2 ጠርሙሶች ብቻ ነው ያሏት። ሴሁን እሱ ጋር ያሉትን የቆዳ መንከባከቢያዎች አስታወሰ። የሊንግ ክሬም እንዴት መጠቀም እንዳለባትም አስተማራት። ቢሆንም ግን ከመጠን በላይ የውበት ልምዱን አልወደደችው። ታዲያ በቀጥታ ስራ መስራት ጀመረች። ግን ሴሁን እሷን አርቲስት ለማድረግ ወስኖ ስለመጣ እሷ ስትሰራ ከኋላዋ እየተከተለ ማውራቱን ቀጠለ። እሷ እንድትሰማው ብሎ እራሱ ስራውን መስራት ጀመረ። በህይወቱ እንዲህ ያለ ነገር ሰርቶ አያውቅም። በትዕግስት ዝነኛ መሆን ምን ያህል ጥቅም እንዳለው አስረዳት። የሊንግ በጫካ ውስጥ መኖር ደስተኛ ስለሆነች እንደማትስማማ ነገረችው። አስቢበት፣ ነገም እደውላለሁ ብሎ ሄደ። ወደ ከተማ ተመለሰ። እምቢ ስላለችው ግን ሌላ ነገር ማሰብ አልቻለም። ልምምድ ወደሚያደርጉት ክፍል ገባ። እነሱም በክብር ሰላምታ ሰጡት። ግን ሀሳቡ በተራራ መሃል ያለችው የሊንግ ጋር ነው። ከደወለችልኝ ብሎ ስልኩን በተደጋጋሚ ያያል። ጠዋት ሲነሳ የመጀመሪያ ስራው ስልኩን ማየት ሆነ። ረዳቱ ራሱ የአለቃው ሁኔታ ግራ አጋብቶታል። ወደ ድርጅቱ ሲመለሱ አስደንጋጭ ዜና በቲቪ ወጣ። ተራራው ላይ ከባድ ዝናብና የመሬት መሸራተት እንደነበረ ተነገረ። መብረቅ፣ ነጎድጓድና አውሎ ንፋስ የቀላቀለው ዝናብ ግን አላቆመም። የሊንግን በውስጧ በጣም ፈርታ ከውሻዋ ጋር ቁጭ ብላ ያለ የሰው ጥላ ከውጭ ተመልክታ ደነገጠች። ከዛ ግን ሴሁን ከፊቷ ቆሞ ስታየው ስሜታዊ ሆና አጥብቃ አቀፈችው። ፍርሃቷ ሁሉ ጠፋ። የቤቱ አየር በድንገት ሞቅ አለ። አሁን በሴሁን ልብ ውስጥ እሷን አርቲስት ማድረግ ብቻ ሳይሆን የፍቅር ስሜትም ነበር። ግንኙነታቸው ቀስ በቀስ ተሻሻለ። በማግስቱ የሊንግ ወደ ድርጅቱ ሄደች። እዛም በቅናት የተሞሉ ሌሎች አርቲስቶች አስቆሟት። እንደተለመደው አዲስ አርቲስቶች ስልጠና መውሰድ አለባቸው ብለው ወደ ጣሪያው ወሰዷት። ሴሁን ግን ሲያጣት የዳንስ አሰልጣኟን ጠየቃት። እሷም ሌሎች ሰልጣኞች ወደ ጣሪያው እንደወሰዷት ነገረችው። እሷም ግን ምን እየተካሄደ እንደሆነ አላወቀችም። ሴሁን ግን ተናዶ በፍጥነት ወደ ጣሪያው ሄደ። አርቲስቶቹም እሱን ሲያዩ ጥለዋት ሄዱ። እሱም ምንም አለመፈጠሩን አይቶ በረጅሙ ተነፈሰ። ረዳቱ ያለቀው ሁኔታ ከተለመደው ወጣ ያለ በመሆኑ ለመጠየቅ ሞከረ። ረዳቱ አለቃው ስለ አንድ ሰው ሲጨነቅ ማሰብ እንኳን ይከብደዋል። ሴሁን ከረዳቱ ሁሉም አርቲስቶች ማታ ክለብ ለመሄድ እንዳቀዱ ሰማ። ወዲያው ሴሁን በጭንቅላቱ ሊፈጠር የሚችለውን ነገር ማሰብ ጀመረ። ረዳቱ ረፍ ቢለውም ሴሁን እሷን ማስቀረት አለብኝ አለ። በሌላ በኩል የሊንግ ዳንስ እየተለማመደች በዙሪያዋ ያሉ ሰልጣኞች ሲሰለጥኑ እያየች ነበር። አሰልጣኟም በደንብ ተግባቢ አለቻት። በዚህን ጊዜ ከዚህ በፊት ያገኟት አርቲስቶች በፊዝ መልክ መግባባት ከፈለግሽ ወደ ክለብ ሂጂ ብለው በግድ አጭር ቀሚስ አስለበሷት። ሴሁን ሁሉንም ነገር ከአንድ ጥግ ተደብቆ እየተመለከተ ነበር። ከዛ ግን ምንም ሳይላት ወደ ቢሮ ተመለሰ። የስልጠና ክፍል ውስጥ አንድ ዘፋኝ ሙዚቃ እየተጫወተ ነበር። በድንገት ግን ሴሁን በሩን በርግዶ ገባና ረዳቱም ከዚያ ሊያወጣው ሞከረ። ሁሉም ሰልጣኝ ባለቃቸው ሁኔታ ግራ ተጋብተዋል። እረፍት ያጣው ሴሁን ቤት ከደረሰ በኋላ ደወለላት። የሊንግ ቤቷ እንደሆነ ስትነግረው ተረጋጋ። ሴሁን በቪዲዮ ኮል እናውራ ይላትና ከቲቪው ጋር የተገናኘ ስለሆነ እሷን ሰፋ ባለ ስክሪን ማየት አስደሰተው። መሃል ላይ በሯ ተንኳኳ። እሷ በሩ ለመክፈት ሄደች። ሴሁን በስልኳ ደወለላት። ታዲያ ስልኳ ሲወድቅ ተሰማው እና በድንጋጤ የሆነ ነገር እንደተፈጠረ በማሰብ ወደ እሷ ቤት መሮጥ ጀመረ። እያንዳንዱ ሰከንድ ረዘመበት። ደረጃው ትንፋሽ አሳጣው። በሩን ለመክፈት ሲታገል የሊንግ ከፈተች። ስልኳ ሲጠራ በተፈጠረው ንዝረት ምክንያት እንደወደቀ አወቀ። እሷ ደህና መሆኗን ካየ በኋላ ሰውነቱን ስለደከመው የሊንግ ትከሻ ላይ ተደገፈ። እሱ ስሜቱን ባይነግራትም ችግር ውስጥ ስትሆን ግን የሚደርሰው የመጀመሪያ ሰው እሱ ነው። በማግስቱ ወደ ልምምድ ክፍል ሄደ። ሁሉም ነገር እንደተለመደው ይመስላል። የሊንግን ሲያያት ግን ከፀሐይ ይበልጥ እንደምታበራ ይሰማዋል። ወዲያውም ዞር ይላል። ተለማማጆቹ ሲደንሱ ሴሁን ጭንቀት ሲሰማውና ክፍሉን ለቆ ሲወጣ የሊንግ ተከትላ እጁን ያዘችው። እሱ ግን አይኗን እንኳን በቅጡ ማየት አይችልም። የማይሆን ምክንያቱም ሰጥቷት ጸጉሯን ነካ አድርጎ ሄደ። የሊንግ በድርጊቱ ተገርማለች። እሱም ከታጠፈ በኋላ ምንድን ያደረኩት ብሎ ከራሱ ስሜት ጋር ሲታገል ረዳቱ ተመለከተው። ረዳቱ አለቃው የፍቅር ስልጠና እንደሚያስፈልገው በማሰብ ምስሎችንና ማስታወሻዎችን አዘጋጀ። በዛ መሰረት ሴሁን በሱፍ ዝንጥ ብሎ አበባ ይዞ ከየሊንግ ፊት ቆመ። እሷም ስሜታዊ እንድትሆን ጠብቆ ነበር። ግን የሊንግ አበባውን በመቁረጡ አካባቢውን ስላበላሸ ተናደደችበት። መድረሻቸው ጋር ሲደርሱ የረዳቱን ምክር አስታወሰ። በሩን ሊከፍትላት ቀደም ብሎ ወረደ። ረጋ
ብሎ ሲሄድ ስለነበር ልትወርድ ስትል በበሩ ሆዱን መታችው። ወደ ሬስቶራንቱ መግቢያ ደረሱ። ግን ይሊንግ ራሷ በሩን ከፍታ ገባች። ወንበሩን ስባ ልትቀመጥ ስትል ወንበሩን እሱ ሊያስተካክልላት ፈልጎ ሳያስበው በኃይል ገፋትና ከግድግዳው ጋር ተጋጨች። በድጋሚ ረዳቱ የመከረውን አስታወሰና ሊነግራት ሲል እንደ ብርሃን የሚያበራ ፊቷን አይቶ ፈዞ ቀረ። ሳያስበው ከልቡ ያለውና ከአፉ የወጣው ሳይጣጣም ቀረ። ይሊንግም ተናዳ ስራዋ እንደጨረሰች ወደ ተራራው እንደምትመለስ ነገረችው። ሴሁን ደርቆ ቀረ። በሁኔታውም አዘነ። ባዶነት ተሰማው። አፈቅርሻለሁ የሚለው አንድ ቃል ከአፉ አልወጣ አለ። እሷ ከሄደች በኋላ ሴሁን እንደ እብድ ከአሻንጉሊት ጋር ያወራል። አሳዛኝ ሙዚቃ ሲሰማም ያለቅሳል። ወደ ልምምድ ክፍል ሲሄድ ከጎኑ የሌለችው ይሊንግ በምናቡ ትታየዋለች። ግን አንድ እርምጃ ሲራመድ ጠፋች። ሴሁን ራሱን መቆጣጠር አቃተው። ታዲያ እግሩ ወደ መራው ወደ ይሊንግ ቤት ተራራውን አቋርጦ ሄደ። እዛ ሲደርስ ግን ቤቱ ባዶ ነበር። ሴሁን ወደ ቤቱ ተመለሰ። ብቻውን ኬክ እየበላ ለረዳቱ የልቡን ስብራት ይነግረዋል። የአለቃውን የማያቋርጥ ወሬ እስከ ሌሊቱ 9 ሰዓት ድረስ የሰማው ረዳቱ ራሱን ሊስት ደረሰ። ሴሁን ስለ ይሊንግ ከዚህ በኋላ አያገባኝም ይላል። ግን ትንሽ ቆይቶ በተደጋጋሚ እስካሁን ለምን እንዳላገኛት ጠይቀዋል። በመሃልም ያለቅሳል። ታዲያ ተስፋ ሊቆርጥ ሲል መንገድ ላይ አያት። ለሰከንዶች ከቆመ በኋላ ባለማመን ረዳቱን የእውነት እሷ እንደሆነች ጠየቀው። በኋላም ቁጭ ብለው እያወሩ ያለ ወደ አክስቷ ቤት እቃዋን ጠቅልላ እንደሄደች አወቀ። እሱም አሁን በድፍረት ስልክ ቁጥሩን ሰጣት። ወደ ድርጅቱ ሲመለስ ለረዳቱ የተፈጠረውን ነገር ፈገግ ብሎ እየነገረው ያለ ይሊንግ ደወለችለት። ሴሁን ወዲያው ፊቱ ተቀየረ። ስልኩን እንደዘጋው ረዳቱ ምን እንደተፈጠረ ጠየቀው። ሴሁንም ሎተሪ እንዳሸነፈ ሰው በደስታ ፈነጠዘ። ያን ቀን ማታ ሴሁን ዝንጥ ብሎ የሚያምር አበባ ይዞ ሄደ። ይሊንግም እራት በማዘጋጀት አመሰገነችው። እሱም ስሜቱን በስተመጨረሻ ነገራት። መልስ ከመስጠቷ በፊት ግን ስልክ ተደወለ። ታዲያ ለሱ ሳትነግረው ከተቀናቃኝ ድርጅት ጋር በመቀራረቧ ተናዶ ተጨቃጨቁና ተለያዩ። በድጋሚ ግን ክለብ ውስጥ ተገናኙ። ሴሁን እሷን ለማስቀናት ሆን ብሎ ከሌላ ሴት ጋር መደነስ ጀመረ። ማታ ላይ ይሊንግ ትደውልልኛለች ብሎ እየጠበቀ ነበር። አንድ ስልክ ተደወለ። ግን ይሊንግ ሆስፒታል ስለገባች ነበር። እሱም በፍጥነት ወደ ተደወለበት ሆስፒታል ሄደ። የቪአይፒ ሩም ስለሞላ እዛው አብሯት ተቀመጠ። የሚጨቃጨቁ ሰዎች ሲመጡ እንዳትረበሽ ጆሮዋን ይሸፍንላታል። በቀጣዩ ቀን የቪአይፒ ክፍል አመሻሽቶ አቅፎ ወሰዳትና አስተኛት። ከዛም ወደ ቢሮ ተመለሰ። እዛም ቶሎ ስራውን ጨርሶ ወደ እሷ ሄደ። ግን ክፍሏ አልነበረችም። እሱም የያዘውን አበባ አስቀምጦ ሊፈልጋት ወጣ። ታዲያ ከአንድ ሐኪም ጋር እያወራች አያት። ሴሁንም ስለቀና አሁን እኔ መጥቻለሁ መሄድ ትችላለህ አለው። ሐኪሙም የሰጣትን ጃኬት ጥሎ የራሱን አለበሳትና ሳማት። ይሊንግ በድንገት ስለሆነባት በጥፊ መታችው። ከሆስፒታል ከወጣች በኋላ በቀጣዩ ቀን ሴሁን ወደ ቻይና ሊሄድ እንደሆነ ተነገራት። ይሊንግ በፍጥነት ከነበረችበት ቦታ ወጥታ በዝናብ እየሮጠች ወደ እሱ ሄደች። እየሄደችም ሳለ ስላሳለፉት ጥሩና መጥፎ ጊዜዎች አስታወሰች። ይሊንግ መሃል መንገድ ላይ ስልኳ ወደቀ። እሷም ለማንሳት ጎንበስ ስትል መኪና በፍጥነት ወደ እሷ መጣ። በዛ ቅጽበት ሴሁን አዳናት። እሷም እንደምታፈቅረው ነገረችው። ፊልሙ እዚህ ላይ አለቀ። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ፊልም እስከምንገናኝ ድረስ ቻው ቻው።